ዛሬ የምናወራው ስለ ክብርና በሰዎች የመወደድ ምስጢር ምንድነው የሚለው ነገር ላይ እናያለን ማለት ነው። እንደምታውቁት እንደ ሰው በሰዎችን መወደድ እንፈልጋለን፣ መከበር እንፈልጋለን። ያው ክብር አንዱ የማንነታችን ጉዳይ ስለሆነ ማለት ነው። ነገር ግን እዚህ ላይ የምንዘነጋው ነገር ምንድነው? ብዙ ሰዎች ክብር የሚገኘው በዝና ወይም በሀብት፣ በስልጣን፣ በትምህርት ደረጃ ብቻ ይመስላቸዋል። እነዚህ ነገሮች ካሉ ሰዎች ፈርቶም ይሁን ሊያከብሩን ይችላሉ። ያው ስልጣን ካለ ታውቃላችሁ፣ በእኛ ኮንቴክስት ላይ በእኛ ሀገር ላይ አንድ ሰው ባለስልጣን ነው ሲባል የምንሰጠው አክብሮት አለ። ያ አክብሮት ግን እውነተኛ አክብሮት ነው ወይስ ከፍርሃት የሚመነጭ ነው የሚለው ነገር ለጊዜው ላቆየውና፣ ነገር ግን እውነተኛ ክብር የሚገኘው ምንድን ነው? እኛ ባለን ስነ ምግባር፣ ባለን ስብዕና፣ ለሰዎች በምንሰጠው ግምት ልክ ነው። እኛ ለሰዎች ማናከብር ከሆነ፣ ለሰዎች ያለን እይታ የተንሸዋረረና በጣም አነስተኛ ከሆነ ሰዎችም በዛ መልክ ነው እኛን የሚመዝኑን ማለት ነው። ስለዚህ ትክክለኛ የሆነ ክብር ለማግኘት ምንድነው ማድረግ ያለብን? መተው ያለብን መጥፎ ባህሪያት ምንድን ናቸው የሚሉ ዛሬ በዝርዝር የምናየው ይሆናል ማለት ነው። ወደ ቪዲዮ ከመግባታችን በፊት ለወዳጅ ዘመድ ቪዲዮ እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ከዚህ ቪዲዮና በቀጣይ ደግሞ በሚለቃቸው ጠቃሚ የሆኑ ትምህርታዊ ቪዲዮዎች፣ ስነልቦናዊ ይዘት ያላቸው ማህበራዊ ጉዳዮችን የሚዳስሱ ቪዲዮዎችን እንዲደርሳችሁ ሰብስክራይብ ብታረጉ ተጠቃሚ ትሆናላችሁ ብዬ አስባለሁ። አሁን ቀጥታ ወደ እነዚህ ባህሪያት ወይም ደግሞ መጥፎ ልማዶች ምንድን ናቸው ብለን ስናይ የመጀመሪያው ላይ የምናገኘው ምንድን ነው? የገባነው ቃል አለማክበር ነው። ብዙ ጊዜ አይታችሁ ከሆነ ቃል እንገባለን፣ ነገር ግን ተግባራችን የተለያየ ይሆናል። ያ ለምንድን ነው የሚሆነው? በቃል ለመናገር ብዙም ላይከብድ ይችላል፣ ነገር ግን ወደ ተግባር ላይ ስናወርደው አንዱ ሊከብደን ይችላል። ሁለተኛ ደግሞ ሰዎችን ለመሸወድ እና ለመጠቀም ካለን አስተዳደግ፣ ካለን ስብዕና፣ ከመጣንበት ባክግራውንድም ሊሆን ይችላል እና የገባነው ቃል የማንፈጽም ከሆነ እንደ ውሸታም ልንቆጠር እንችላለን። እንደ ቃል አባይ፣ ቃላችን የምንበላ ሰዎችን ልንቆጠር እንችላለን። እዚህ ላይ የምናነሳው አንድ የቴዲ አፍሮ አንድ ያሉት ከሚጠፋ የወለዱት ይጥፋ እስከ ማለት የተደረሰበት ደረጃ አስቡት። እንግዲህ ማለት ልጅ ያላችሁ ታውቃላችሁ ብዬ አስባለሁ። ወላጆች ልጅ ያላቸው ፍቅር፣ ለልጅ ያላቸው ስስት ይታወቃልና ያንን የገባነው ቃል ከዛ በላይ ማስቀመጥ እንግዲህ ምን ያክል ቃልን ውድ እንደሆነ፣ ምን ያክል ቫልዩ እንዳለው ለማሳየት የተገለጸበት መንገድ ነው። ቃላችን የማናከብር ከሆነ በሰዎች ዘንድ የሚኖረን የመከበር የመወደድና ለኛ ያላቸው ቫልዩ በጣም እየቀነሰ ይሄዳል። የመገለል ስሜትም ሊሰማን ይችላል ማለት ነው። ለምሳሌ አንድ ታዋቂ ሰው ለማህበረሰቡ የሆነ ነገር አደርጋለሁ ብሎ ቃል ቢገባና ቃሉ ባይፈጽም ያንን ማህበረሰብ ከነበረው ዝና፣ ከነበረው ታዋቂነት በአንድ ጊዜ ሊያስወግደው ይችላል። ስለዚህ ማስተዋል፣ በደንብ የምንናገራቸው ቃላቶች። አሁን አንዳንድ ጊዜ ምን ያጋጥማል? ሰዎች በደስታ ጊዜ ሲሆኑ ደስ ብሏቸው የማይፈጽሙት ቃል ይገቡና በኋላ ተመልሰው ሲያዩት ያ የገቡት ቃል በጣም ለመፈጸም አስቸጋሪ ይሆንባቸዋል። ዘንድ የመገለል አይሶሌትድ የመሆን ከዛ ማህበራዊ ሰርክል የመውጣት ነገሮችን ሊያጋጥማቸው ይችላል። የመደበቅ፣ የመሸሽ እንደዚህ አይነት እንትኖች ላይ ሊያጋጥማቸው ይችላል እና ቃል ከመግባታችን በፊት ደጋግመን ማሰብ፣ ከገባን በኋላ ደግሞ ለቃላችን ታማኝ መሆን በጣም ይመከራል። በሰዎችንን መወደድን ሊያተርፍልን ይችላል ማለት ነው። ሁለተኛው እና እንደ ማህበረሰብም እንደ ባህልም የሆነ ነገር ምንድነው? ሐሜት ነው። ሐሜት የሰው ልጆች ግልጽ ከመነጋገር ያለን ድክመት፣ ጥንካሬ ለጓደኞቻችን፣ ለምንቀርባቸው ሰዎች፣ ለስራ ባልደረቦቻችን ከመናገር ይልቅ ከሆነ ሰዎች ጋር ቁጭ ብለን ሐሜት እንኮመኩማለን። እሷ እኮ እንደዚህ ነች፣ እሱ እኮ እንደዚህ ነው ምናምን እያለን በእርግጥ ደካማ ጎን ሊኖረው ይችላል እኮ ያ ጓደኛችን ወይም ያ ሰውዬ። ግን እኛ ሌላ ቦታ ላይ ሄደን ሐሜት ስላወራን የሚሻሻል ወይም የሚማረው ነገር አይኖርም። እንዲያውም እኛን ያስገምተናል። ሐሜት በጣም አስጸያፊ፣ እንደ ማህበረሰብ
ማስተካከል አለብን ብዬ የማስበው እንደ ግለሰብም ስብዕናችን፣ ክብራችን የሚያዋርድ በጣም መጥፎ ልማድ ነው ብዬ አስባለሁ። እዚህኛው ላይ ለመጨመር ያክል አንድ ጽሑፍ ላይ ያነበብኩት ምንድነው፣ አንድ እናት አለች እና እናቷ የልጇን ባህሪ፣ የልጇን ጥንካሬ፣ የልጇን ችግር አይታ ተነጋግራ ከማስተካከል ይልቅ ምንድን ነበረ የምታደርገው? ጎረቤቶቿ ጋር እየሄደች ለልጇን ታማለች፣ ስለ ልጇ ታወራለች። ልጄ እንደዚህ ነች፣ እንደዚህ ነች፣ እንደዚህ ነች፣ እንደዚህ ነች እና ልጅ ለእናቷ ምን ማለት እንደሆነ ታውቃላችሁ ብዬ አስባለሁ። ወላጆች፣ የወለዳችሁ ሰዎች፣ አንድ ወላጅ ስለ ልጆች ያለው አመለካከት፣ ያለው ስስት፣ ያለው ናፍቆት ታውቃላችሁ ብዬ አስባለሁ። እንግዲህ የሐሜት ሱስ ያለው ሰው ደግሞ ልጁን የሚያማ ከሆነ ምን ያክል እስከ ሱስ ደረጃ ሊደርስ እንደሚችል ሐሜት በዚህ መንገድ መረዳት እንችላለን። የእኛ ስብዕና ብቻ ሳይሆን የቤተሰቦቻችን አቅራቢያችን ያለው አጠቃላይ ነገሮችን ነው የሚመርዘውና ሐሜት በጣም ጸያፍ፣ ሁላችንም ማስተካከል ያለብን መጥፎ ባህሪ፣ በሰዎችንም መወደድ እንዳይኖረን፣ ሞገስ እንዳይኖረን የሚያደርግ ቀላል ሰዎች፣ የቀለልን ሰዎች እንድንሆን የሚያደርገን ባህሪ ስለሆነ መተው ያለብን ጉዳይ ወይም ደግሞ ክብር ለማግኘት መተው ያለብን ጉዳይ ነው ብዬ አስባለሁ። ሶስተኛ፣ ክብር ለማግኘት በጣም መጠንቀቅ ያለብን ነገር ምንድነው? ስለ ራሳችን ብዙ ጊዜ ማውራት። ስለ ራሳችን ችግር ሊሆን ይችላል፣ ስለ ራሳችን ስኬት፣ ስለ ቤተሰቦቻችን፣ አጠቃላይ የምናወራው ወሬ ሁሉ ሰዎችን ከማዳመጥ ከመስማት፣ የሰዎችን ፍላጎት ከመረዳት ይልቅ ሁል ጊዜ የምናወራው ስለ ራሳችን ብቻ ከሆነ በሰዎች ዘንድ እንደ አሰልቺ ልንቆጠር እንችላለን። የሆነ ርዕስ ጉዳይ ስነሳ እዛ ገብተን እኔ እኮ እንደዚህ ነኝ፣ የኔ እንደዚህ ነው ምናምን የምንል ከሆነ ከዛ ይልቅ እስቲ የሰዎችን ሀሳብ ምንድን ነው ብለን ማዳመጥ። ካልሆነ ግን ማንም ሰው ስለ አንድ ርዕሰ ጉዳይ ወይም ስለ አንድ ሰው ወሬ እያዳመጠ የሚውሉበት ምክንያት ሊኖር አይገባም፣ አሰልችም ስለሚሆን ማለት ነው። አራተኛውና በጣም ለብዙ ትዳሮች ፈተና ከሆኑ መካከል ምንድን ነው? በሰዎች ህይወት ውስጥ ጣልቃ መግባት ነው። ጣልቃ መግባት አንዳንዴ እንደ አሳብነት ልታይ ቢችልም ነገር ግን ያለው ውጤት ወይም ያለው ኢፌክት በጣም አደገኛ ነው። ምክንያቱም ሰዎች የራሳቸውን ባውንደሪ፣ የራሳቸውን ፕራይቬሲ መጠበቅ ይፈልጋሉ። ነገር ግን እኛ ደግሞ እነሱ ጋር ገብተን የእነሱ ምስጢር ካላወቀን፣ እነሱን ካላማከርን ብለን ባውንደሪያቸውን የምንጥስ እና ባውንደሪያቸውን የማናከብር ከሆነ ይሄም በጊዜ ሂደት የመገለል ስሜት ሊሰማን ይችላል። ምክንያቱም ሰዎች ፕራይቬሲያቸውን ለመጠበቅ ስሉ እኛን ሊያገሉን ይችላሉ፣ ምስጢር ላይነግሩን ይችላሉ። አት ዘ ኤንድ የመሸማቀቅና በእኛ በራሳችን የማፈር ስሜት ሊሰማን ይችላል። ስለዚህ ሰው ምንድነው የራሱን ችግር የመፍታት ሙሉ ኃላፊነት አለበት ወይም ደግሞ ሙሉ አቅም አለበት ብዬ አምናለሁ። ነገር ግን አንዳንድ ጊዜ ደግሞ ከአቅሙ በላይ የሆነ ችግር ካጋጠመው ካማከረን እሰየው፣ እንደዚህ ብታደርግ የሚል ሀሳብ መስጠት እንችላለን። የተለያዩ የካውንስሊንግ ምክር የሚሰጡ ሰዎችም አሉ፣ እንደዛ ማድረግ ይችላሉ። ከዛ ውጭ ግን እኔ እንደዚህ ካላደረኩልህ፣ ልብስ ካልመረጥኩልህ፣ ወደዚህ ካልሄድክ ምናምን የሚሉ የራሳችን ጉዳዮችን ትተን የሰዎችን አጀንዳ ላይ የምናሳልፍ ከሆነ ግን አደገኛ ነው። አምስተኛ ውሸት። ውሸት በጣም አደገኛ ነው። አንዳንዴ በህይወታችን ውስጥ ሜይቢ ለአንድ ጊዜ ከመጥፎ አጋጣሚ፣ ከአደጋ፣ ካላስፈላጊ ቅጣት ሊያድንን ይችላል። ግን ከታወቀን ግን ሁል ጊዜ እንደ ውሸታም ነው የምንቆጠረው። ምንም እንኳን ትክክለኛ ነገር እንኳን ብንናገር በሰዎች እንደ ውሸታም ስለምንቆጠር ህይወታችን ሲኦል ያደርገዋል። ይሄ ውሸታም ሰው እየመጣ ይሄ እንደዚህ ነው፣ አይታመንም። ምስጢር ለማውራት እንኳን ጓደኞች ተሰብስበው እኛ ካለን አያወሩም። ስለዚህ ከኛ ተገለው ወይም እኛ ከሄድን በኋላ ነው ሊያወሩ የሚችሉት። ውሸታም ሰው እንኳን ክብር ሊገባው ቀርቶ በሰዎች ዘንድ የተገለለ የመሆን እድሉ በጣም ሰፊ ነው የሚሆነው። በማህበረሰብም ታውቃላችሁ ለውሸት ያለን ቫልዩ ያው በተግባር ይተገበራል አይተገበርም ሌላ ነገር ሆኖ፣ ግን ውሸት በማንኛውም ነገር ላይ ኮምፕሮማይዝ የማይደረግ መጥፎ ልማድ ስለሆነ ከውሸት ራሳችን ማጽዳት ይኖርብናል ማለት ነው። ስድስተኛ ምስጋና ቢስ መሆን ነው። ምስጋና የሚቀርበው ሰዎች ለኛ በተለያየ አጋጣሚ ጥሩ ነገር አድርገውልን ሊሆን ይችላል። የሰሩት ስራ ለኛ ጥጋብ ላይሆን ይችላል። ነገር ግን ለጥረታቸው፣ ለድካማቸው፣
ለሀሳባቸው ላሰቡት ነገር ላይ ሪኮግናይዝ ማድረግ እውቅና መስጠት ታንኪዩ አመሰግናለሁ ማለት ለእነሱ ትልቅ የሰልፍ ኮንፊደንስ በራሳቸው እንድተማመኑ ከሰዎች ጋር ያላቸው ኮሚኒኬሽን መስተጋብር እንዲያሻሽሉ እና ዲቨሎፕ እንዲያደርጉ እድል ይሰጣቸዋል። ብዙ ጊዜ ስጦታ ላይ አንድ ሰው ስጦታ ይዞልን ሊመጣ ይችላል። አጋጣሚ ያ ይዞልን የመጣ ስጦታ ያልወደድነው ስጦታ ሊሆን ይችላል፣ ወይም ደግሞ እኛ ያልፈለግነው ሊሆን ይችላል። ኢንተርምስ ኦፍ ኳሊቲ ሊሆን ይችላል፣ ኢንተርምስ ኦፍ ቫሊዩ ወይም ደግሞ ታይፕ እኛ ያልመረጥነው ሊሆን ይችላል። ግን ሀሳቡ ያ ሰውዬ አስበው ይዞት የመጣውን ስጦታ ኮምፕሮማይዝ አድርገን አመሰግናለሁ ታንኪዩ ስላሰብክ። ምክንያቱም ማየት ያለብን ያን ይዞት የመጣው ዕቃ አይደለም፣ መጀመሪያ መታየት ያለበት ማሰቡ ነው። ስለዚህ ለሀሳቡ ሪኮግናይዝ ማድረግ አስቦ ብቻ ደግሞ አልቀረም። የሆነ ቦታ ላይ ሄዶ ገዝቶ ያን ነገር እንትን እንደሆነ ወደኛ የሚመጣውና እነዚህ እውቅና መስጠት በጣም አስፈላጊ ነው። ምስጋና ቢስ የምንሆን ከሆነ ሰዎች ለእኛ ጥሩ ነገር ለማድረግ እያሰቡ ምንም ላያደርጉልን ይችላሉ። ምክንያቱም እኔ ባረግለት ምን ዞሮ ዞሮ ምስጋና ቢስ ነው ለምን እደክማለሁ የሚል አእምሯቸው ላይ እንድንፈጠር ያደርጋልና ምስጋና ቢስ ባንሆንና ይሄ እንደዚህ አይነት ትሬንድ ካለን ብናቆም። ምክንያቱም ቅድም እንዳልኳችሁ እንደ ማህበረሰብ ብቻ ሳይሆን እንደ ሀገርም ለሚሰራ ሰው እውቅና አንሰጥም፣ ሪኮግናይዝ አናደርግም። ከሰራው ስራ ይልቅ የጠፉት ጥፋቶች ናቸው ክሪቲሳይዝ የምናደርገው። እንደዚህ ቢያደርገው ኑሮ፣ እንደዚህ ቢሆን ኑሮ፣ ለምን እንደዚህ ሆነ ምናምን እንላለን እና የተሰራው ስራ ብዙ ጊዜ ሪኮግናይዝ አናደርግም፣ ምስጋና አንሰጥም፣ አፕሪሺየት አናደርግም። ይሄ እንደ አንድ በሽታ አልበለው ወይስ ብቻ አስቸጋሪ ነገር ስለሆነ እንደ ግለሰብ ግን ይሄኛው እየተለማመድን ብንሄድ አመሰግናለሁ ብንል የተሻለ ይሆናል ብዬ አስባለሁ። መጨረሻው ላይ በሰዎች ክብር እንዳናገኝ ከሚያደርጉ ነገር ምንድነው? በትንሹም በትልቁም የምናማርር ከሆነ ነው። የምናማርር ከሆነ ያው ኮምፕሌን ማድረግ፣ ቅሬታ ማቅረብ ምናምን ኖርማል ሊሆን ይችላል። ግን ዴይሊ በትንሹም በትልቁም የምናማርር ከሆነ ኔጌቲቭ ኤነርጂ እየረጨን ነው ማለት ነው። ጓደኛ ካለን፣ ቤተሰብ ካለን ወደኛ ሲመጡ ሁል ጊዜ ስለ ችግር የምናወራ፣ ሁል ጊዜ ኮምፕሌን የምናደርግ ከሆነ፣ መፍትሄ ከመስጠት ይልቅ ሁል ጊዜ የምናለቅስ ከሆነ ሰዎቹ ወደኛ የመቅረብ እድላቸው በጣም ጠባብ ይሆናል። ምክንያቱም ሰው ፖዚቲቭ ኤነርጂ፣ ፖዚቲቭ ቫይብ ያለበት፣ ፖዚቲቭ ኤነርጂ ያለበት ቦታ ነው መዋል የሚፈልገው እንጂ ሁል ጊዜ አልቃሻ ለሆነ መፍትሄ የሌለው ሰው፣ ሁል ጊዜ ኮምፕሌን የሚያደርግ የሚያማርር ሰው ላይ ጋር መቅረብ አይፈልጉም እና ማማረር አደገኛ ነው። ኤክሴሲቭ ማማረር ከሆነ አደገኛ ስለሆነ እነዚህ ባህሪያቶችን ማስታረቅ መተው ያስፈልገናል ማለት ነው። ውድ የሀበሻ ሳይክ ቤተሰቦች እንግዲህ ዛሬ ያየናቸው እነዚህ 7 ባህሪያት መጥፎ ባህሪያትን በማስወገድ ለሰዎችን አሳቢ፣ ታማኝ፣ የገባነው ቃል የምንፈጽምና በተቻለ መጠን ደግሞ ለሰዎችን እውቅና የምንሰጥ ሪኮግናይዝ የምናደርግ ድክመታቸው፣ ሀሳባቸውን ቫልዩ እንዲኖረው የምናደርግ ከሆነ ሰዎች እኛን የማይወዱበት ምን ምክንያት አይኖርም ማለት ነው። ስለዚህ በተቻለ መጠን ራሳችን ላይ በመስራት ስብዕናችንን በመገንባት እነዚህ መጥፎ ባህሪያትን በማስወገድ የተሻለ ሰው መሆን እንችላለን ብዬ አስባለሁ። የዛሬ ቪዲዮ ከወደዳችሁት ሼር እና ላይክ እንድታደርጉ እንዲሁም ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረጋችሁን አትርሱ። በሌላ ጠቃሚ ቪዲዮዎችን እስከምንገናኝ ድረስ መልካም ጊዜ እንደሆንላችሁ መልካም ምኞቴን ገልጻለሁ። አመሰግናለሁ። መልካም ጊዜ